ጠላትህን ውደደው በእርሱ በከረፋ በጠነባ በዛጋ አእምሮ ውጤት በኃጢአተኛ እጅ በሰይጣንነት ወጥመድ ተገፍተህ አሁንም ተገፍተህ እንደገና ተገፍተህ በአንድዬ መሃል እጅ በቅድስት ድንግል ማርያም መቀነት በጻርቃን በሰማዕታት ግቢ ውስጥ ትወርቃለህ። ያኔ ፀሐይ ይበሩልሃል፣ እውነተኛ ዝናብ ይዘንቡልሃል፣ ከዋክብት ጨረቃ ይበሩልሃል ያበሩልሃል። ጠላትህን ውደደው፣ ምክንያቱም ጠላት ማንነትህን ሊነጥቅህ አይችልም። ጥላቻ ግን ሰላምህን ሊሰርቅ ይችላል። በከረፋ ቃል ቢያቆስሉህም፣ በጠነባ ሐሳብ ቢፈርዱብህም፣ በዛጋ አእምሮ ቢያዋረዱህም፣ በኃጢአተኛ እጅ ቢገፉህም፣ በሰይጣናዊ ወጥመድ ቢከቡህም የሰው ክፋት የመጨረሻ ፍርድ አይደለም። ሰው ሊገፋ ይችላል፣ እግዚአብሔር ግን ያነሳል። በአምላክህ እጅ ስትደገፍ፣ በቅድስት ድንግል ማርያም ምልጃ ስትሸፈን፣ በቅዱሳን ጸሎት ስትጠበቅ የወደቅክበት ስፍራ የመነሻህ ይሆናል። የእንባ ቀንም ወደ ደስታ ይለወጣል። የጨለማ ሌሊትም ወደ ብርሃን ይቀየራል። ከዚያ ፀሐይ በተስፋ ትበራልሃለች። እውነተኛ ምሕረትም ዝናብ በሕይወት ላይ ይዘንባል። ከዋክብት በጨለማ መንገድህን ያበራሉ። ጨረቃም የሌሊትህን ጉዞ በብርሃን ታጅባለች። ያኔ የጠላቶች ክፋት ሳይሆን የእግዚአብሔር ጸጋ የሕይወትህን ታሪክ ይጽፋል። ጠላትህን ውደደው፣ ይቅር በለው፣ ጸልይለት። ምክንያቱም በበቀል የተገኘ ድል ጊዜያዊነት ነው፣ በፍቅር የተገኘ ድል ግን ዘላለማዊ ነው። ጥላቻ የሰውን ፊት ያጨልማል፣ ፍቅርን ግን ነፍስን ያበራል። አንድ ቀን ጠላት የወደቅክበትን ስፍራ እያየ ይስቅ ይሆናል። ነገር ግን እግዚአብሔር ያንን ስፍራ የክብር መድረክ ያደርገዋል። ስለዚህ ልብህን ከጥላቻ ጠብቅ፣ አንደበትህን ከክፉ ቃል ጠብቅ፣ መንገድህን በፍቅር ቀጥል። ምክንያቱም የእውነተኛ አሸናፊዎች መሳሪያ ፍቅር፣ ትዕግሥትና ይቅርታ ናቸው። ሰላማችሁ ይብዛ። ኢትዮጵያ ሰላም ትሁን። ቴዎድሮስ ሽፈራው ነኝ።